ዛሬ ያዘጋጀሁላችሁ ምንም አይነት በኦንላይን እስከዛሬ ድረስ ለፍቶ ምንም አይነት ክፍያ ላላገኘ ሰው ነው ማለት ነው። ይህም ስላችሁ ምንድነው? ጀማሪዎች ማለት ነው። ምንም አይነት ብር ሰርቶ ለማያውቅ ሰው ለጀማሪዎች ነው ይህን ቪዲዮ ያዘጋጀሁላችሁ። ኦንላይን ቢዝነስ ብር ሰርቶ ለማያውቅ ሰው ይህን ቪዲዮ ከመጀመሪያው እስከ መጨረሻው መመልከት ትችላላችሁ ማለት ነው። ነባሮችና ከዚህ በፊት በኦንላይን ብዙ ብሮችን የሰራችሁ ሰዎች ባታዩት ይመከራል። ይህ ስላችሁ ምንድነው? ዝቅተኛ ብር ስለሚከፍላችሁ ማለት ነው። አፕሊኬሽኑ የሚከፍላችሁ ለካርድ የሚሆን ብር ነው ማለት ነው። ግን ጀማሪዎች ግን ብታዩት እንደ መንደርደሪያ ይሆናችኋል ብዬ በማሰብ ነው። ለኬኬ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጉን እንዳትረሱ። እንዲሁም ይችን ቪዲዮ ደግሞ ላይክ በማድረግ ትጀምራላችሁ። ስለዚህ ቪዲዮ ያልገባችሁን ኮሜንት ላይ ጻፉልኝ። ሁሉንም እያንዳንዱን እያየሁ የምልስላችሁ ይሆናል። ከዛ በፊት ግን ኮሜንቴ መጀመሪያ ቦታ ከዚህ በፊት ለሁሉም ሰው የሚሆን ቪዲዮ አዘጋጅቻለሁ ማለት ነው። ነባሮችም እንዲሁም አዲስ ጀማሪዎች ማለት ነው የምታዩት ቪዲዮ ኮሜንቴ መጀመሪያ ቦታ አስቀምጥላችኋለሁ ሊንክ እሱም በመንካት እንግዲህ የዩቲዩብ ቪዲዮ ብቻ በማየት ብር የምትሰሩበትን ያዘጋጀውላችሁ ቪዲዮ አለ ማለት ነው። ይህን ቪዲዮ አይታችሁ ስጨርሱ ኮሜንቴ መጀመሪያ ሊንክ አለላችሁ እሱም በቀጥታ በመንካት መመልከት ትችላላችሁ። አሁን ወሬ አላብዛ፣ ቀጥታ ወደ ዛሬው ቪዲዮ እናልፋለን ማለት ነው። ክሮም ላይ ከገባችሁ በኋላ ኢትዮ ሪዋርድ ዶት ኮም ብላችሁ ሰርች ማድረግ ነው ማለት ነው ያለባችሁ። ከዛ እንደምትመለከቱት እንግዲህ አፕሊኬሽኑን አውርዱት ይላችኋል። እናንተ አፕሊኬሽኑን ማውረድ ትችላላችሁ፣ በኦፍሳይትም መጠቀም ትችላላችሁ ማለት ነው። ልክ እኔ ክሮም ላይ ገብቼ እንደተጠቀምኩት። አፕሊኬሽኑን ደግሞ ማውረድ ከፈለጋችሁ ኢንስታል የምትለውን ነክታችሁ በቀጥታ አፕሊኬሽኑን ዳውንሎድ ማድረግ ትችላላችሁ ማለት ነው። የኬኬ ዩቲዩብ ቻናል ቤተሰብ ይህን ነገር ካረጋችሁ በኋላ ከዚህ በኋላ የማሳያችሁ ምንድነው? እንዴት አድርጋችሁ አካውንት መፍጠር እንደምትችሉ ነው ማሳያችሁ ማለት ነው። ስለዚህ አሁን ቀጥታ ወደ አፕሊኬሽኗ ተመልሰን እንገባለን። ከዛ እንደምትመለከቱት የመጀመሪያ ዌልካም ባክ ብሎ ኢሜል አለ፣ ፓስወርድ አለ፣ ሳይን ኢን የሚል አለ። ከዛ እንደምትመለከቱት እንግዲህ ኢሜይላችሁን እንድታስገቡለት ይፈልጋል ማለት ነው። በሚገባ የኔን ኢሜይል አስገብቻለሁ ማለት ነው። ከዛ ፉል ኔም ታስገባላችሁ የከነ አባታችሁ። ከዛ ታስክ ኮምፕሌተር የምትለውን አንዴ ትነካላችሁ ማለት ነው። ከዛም ከላይ ያለውን ሴቭ ታረጋላችሁ ማለት ነው። ስለዚህ አሁን ቀጥታ መሄድ ያለባችሁ ወደ ምንድን ነው ማለት ነው? ወደ ጂሜላችሁ ትሄዳላችሁ ማለት ነው። ቀጥታ ሴቭ ፓስወርድ የሚለውን እንግዲህ ሴቭ አድርጉት፣ ድጋሜ ስትገቡ እንዳያስቸግራችሁ ነው ማለት ነው። ሴቭ ፓስወርድ የሚለው ከዛ ሳይኒን ካረጋችሁ በኋላ ወደ ጂሜል ከገባችሁ በኋላ እንደምትመለከቱት ኮንፌርም በለው ይላል። ኮንፌርም ዮር ኢሜል የምትለውን ኢሜላችሁ ላይ ገብታችሁ ኮንፌርም ዮር ኢሜል የምትለውን አንዴ ታብ ታረጋላችሁ ማለት ነው። ይህን ለማድረግ እንግዲህ ራሱ አፕሊኬሽኑ ላይ ሳይሆን መግባት ያለባችሁ ጂሜላችሁ ላይ ነው ማለት ነው። ስለዚህ አሁን ጂሜላችሁ ላይ እንግዲህ ኮንፌርም ስትሉለት እንደምትመለከቱት ቀጥታ ሳይን ኢን ብሎ ያስገባችኋል ማለት ነው። እንደምታዩት እንግዲህ ገና አፕሊኬሽኑን ጆይን አድርጌ ከመግባቴ 5 ብር የኢትዮጵያ 5 ብር ሰጥቶኛል ማለት ነው። እንደ ቦነስ ነው እንግዲህ ይህን አፕሊኬሽን እንኳን ደህና መጣህ ብለው ነው የሰጡኝ 5 ብር እንደ ዌልካም ቦነስ ማለት ነው። ከዛ እንደምትመለከቱት እንግዲህ ከላይ ወደ ታች ስክሮል በምታደርጉበት ሰዓት ማለት ነው እንዴት ምን በማድረግ ብር መስራት እንደምትችሉ አፕሊኬሽኑ ገለጣ ያደርጋል ማለት ነው። እንደምታዩት ነው የመጀመሪያው እንግዲህ ኢንስታግራማቸውን ፎሎ በማድረግ እንዲሁም ደግሞ ዩቲዩባቸውንና ቲክቶካቸውን ጆይን በማድረግ የተለያዩ ብሮችን መሰብሰብ ትችላላችሁ ማለት ነው። አሁን እንግዲህ ሚኒመም አማውንቱ ማለትም የሰራችሁትን ብር ለማውጣት እንግዲህ ግዴታ 50 ብር መሙላት አለበት ማለት ነው። ምክንያቱም ሚኒመሙ 50 ብር ስለሆነ ከ50 ብር በታች ከሆነ ግን ማውጣት አትችሉም። ከዛ እንደምታዩት ጆይን ኮላብሬት የምትላለች ኮሚኒቲ የምትለው ጋር ማለት ነው። ይህ የሚላችሁ ምንድነው? በቴሌግራማችሁ እንግዲህ ጆይን እያደረጋችሁ ስገቡ ታስክ መሰብሰብ ስለምትችሉ ማለትም ሰዎችን ስጋብዙ ብር መስራት እንደምትችሉ ነው የሚያሳያችሁ። ጆይን ኮላብሬት የሚለው ከሌላው ቦታ እንግዲህ እነዚህን ነገሮች እንግዲህ በመሰብሰብ አራት ብር መሰብሰብ ትችላላችሁ። እኔ ዘግየት ብዬ የማሳያችሁ በደንብ እንዲገባችሁ ነው። ብር ለመስራት ካሰባችሁ በኋላ ግን 1 ደቂቃ ሚኒመም ቢበዛ 2 ደቂቃ ብቻ ነው የሚፈጅባችሁ ማለት ነው። እኔ ግን ረጋ እያልኩ ነው የማሳያችሁ ቪዲዮ እንዳይፈጥንባችሁ
በማሰብ ማለት ነው። የኬኬ ዩቲዩብ ቻናል ቤተሰብ ለኬኬ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጉ እንዳትረሱ፣ እንዲሁም ይቺን ቪዲዮ ደግሞ ላይክ በማድረግ ትጀምራላችሁ ማለት ነው። ከዛም እንደምታዩት እንግዲህ ይህንን ኢትዮ ሪዋርድ ዶት ኮም ብላችሁ ሰርች ታረጋላችሁ ማለት ነው በክሮም ቦታቸው። ከዛ እንደምትመለከቱት እንግዲህ ኢትዮ ሪዋርድ የምትለው ማለትም ዋች ታይም 0.20 ናት። 0.30 እስከምትሞላ እንጠብቃለን ማለትም አረንጓዴው እስከ ቢጫው ድረስ እስከሚደርስ ማለት ነው። ስለዚህ እንደዚህ ካረጋችሁ ታስኩን ኮምፕሊት አረጋችሁ ማለት ነው። ስለዚህ አሁን እንደምትመለከቱት እንግዲህ ስቴፑ ምንድነው? ኮምፕሊት ዚስ ታስክ የሚለው የመጀመሪያ ፎሎ አካውንት በማድረግ ነው ማለት ነው። ስቴፕ ቱ ደግሞ ቪዲዮውን ላይክ በማድረግ ማለት ነው የቲክቶክን። ሶስተኛ ደግሞ ቪዲዮውን በመመልከት ነው ማለት ነው። ስለዚህ እናንተ እንግዲህ ማድረግ ያለባችሁ ምንድነው? የኢትዮ አርን የምትለውን ዩዘር ኔሟን ኮፒ ፔስት አርጋችሁ ትይዛላችሁ። እንዲሁም እንደምታዩት ስክሪንሹት ታረጋላችሁ ማለት ነው። ምክንያቱም ምንድነው እንግዲህ ስክሪንሹት አድርጋችሁ ስለምልኩላቸው ማለት ነው ዌብሳይቱ ላይ። ከዛ አሁን ወደ አፕሊኬሽኑ ተመልሻለሁ ማለት ነው። እንደምታዩት ሰብሚት ፕሮፊት የሚል አለ አፍተር ኮምፕሌቲንግ የምትለው ማለት ነው። ስለዚህ አሁን እንግዲህ ጎቱ ኢትዮ ሪዋርድ ዶት ኮም ላይ ትገባላችሁ ማለት ነው። ከላይ በኩል ክሮም ላይ ማለት ነው ፕላስ ሳይኗን ተጭናችሁ ኢትዮ ሪዋርድ ዶት ኮም ላይ ትገባላችሁ በድጋሜ። ከዛ እንደምትመለከቱት እንግዲህ ሁለተኛ ስክሪንሹት ታረጋላችሁ ማለት ነው። ከዛ ስክሪንሹት ያረጋችሁትን ማለት ነው ታስገቡለታላችሁ ማለት ነው። ቾይዝ ብላችሁ ወደ ፕሮፋይላችሁ ያስገባችኋል። ከዛም ፎቶውን ትመርጡና ታስገቡለታላችሁ ማለት ነው። ከዛም እሱን ነገር ካረጋችሁ በኋላ ዩዘር ኔም ይጠይቃችኋል ማለት ነው። ከታች በኩል ላይ እንግዲህ ቅድም ኮፒ ፔስት እናረጓለን ማለት ነው ዩዘር ኔማቸውን። ይሄን ካረግን በኋላ ሰብሚት የምትለውን አንዴ አረንጓዴ በተኗ ማለት ነው አንዴ እንጫናታለን። አሁን እንደምትመለከቱት እንግዲህ አንደር ሪቪው ይላል። ይህም ማለት ስህተት አለው የለውም የሚለውን እነሱ እየጎበኙን ነው ማለት ነው። እነሱ ስላሉ ልክ እንደ ዩቲዩብ ኢን ፕሮግረስ እንደሚለው ማለት ነው ጉብኝት አለው። ምክንያቱም የተሳሳተ አካውንት ጆይን ካረጋችሁ እና የተሳሳተ አፕሊኬሽን ጆይን ካረጋችሁ እሱን ነገር ለመለየት ነው ማለት ነው። ይህን እንግዲህ አንደር ሪቪው የሚለው ከታየ በኋላ ወደ ታስካችሁ ተመልሳችሁ የሰራችሁትን ብር ማየት ትችላላችሁ ማለት ነው። አሁን እንደምትመለከቱት እንግዲህ 8 ላይክ አለው ይሄ ቪዲዮ። እኔ በምመለከትበት ሰዓት ታስክ የምትለውን ስትነኩ እንደምትመለከቱት 8 ላይክ አለው። እኔም ቅድም ቲክቶክ ላይ እንዳረኩት ማለት ነው እሱንም ነገር እናረገዋለን ማለት ነው። ልክ እሱን ነገር ካረግ በኋላ አሁንም እንደ ቅድሙ ከ0 እስከ 0.30 እስከሚደርስ ይህን ቪዲዮ እንጠብቀዋለን ማለት ነው። ቅድም ስክሪንሹት እንዳስገባ ነው ልክ እንደ ቲክቶኩ ማለት ነው። ስክሪንሹት እናስገባለን፣ ዩዘር ኔም እናስገባለን። እሱን ነገር ካረጋችሁ በኋላ እንደቀደሙ ታስክ ኮምፕሊት ይላችኋል ማለት ነው። እንደምታዩት ነው እንግዲህ አሁን ኮምፕሊትድ ብሏል። አሁንም እንግዲህ ኮምፕሊት ዚስ ታስክ የሚለው በቅድሙ ይሄ እንግዲህ እንደምታዩት እንግዲህ ኢንስታግራም ነው ማለት ነው። ቅድምም ልክ እንደ ቲክቶክ ላይ እንዳረግ ነው ማለት ነው። ድጋሚ ቲክቶክ ላይ ያረግናትን አሁንም ኢንስታግራም ላይ እናረጋታለን ማለት ነው። ተመልካቾቼ እንደምታዩት ኢትዮ ሪዋርድ ይላል 9 ፎሎወር አለው። እነሱ ምንም አይነት ፎሎ ያረጉት ነገር የለም። የፖስተቱት አንድ ነገር ነው። ኢትዮ አርን የምትልናት እሷን ነገር በሚገባ አካውንታቸውን ቅድም እንዳረግ ነው ማለት ነው ስክሪንሹት እናረጋለን፣ ኮሜንት እንሰጣለን፣ ቪዲዮ ላይክ እናረጋለን። ከዛም ይህን ነገር ካረግን በኋላ እንግዲህ አሁንም በሚገባ ኢትዮ ሪዋርድ ዶት ኮም ላይ እንገባለን ማለት ነው። ክሮም ላይ ወደ አፕሊኬሽኑ ራሱ ይዞን እንዴድ። ከዛ ይህን ነገር ካረጋችሁ በኋላ እንግዲህ አሁን የቅድም ልክ እንደ ቲክቶኩ ማለት ነው ስክሪንሾት ያረጋችሁትን ፎቶ ታስገቡለታላችሁ ማለት ነው መርጣችሁ። ከዛም ዩዘር ኔሙን ኮፒ ፔስት ያረጋችሁትን ዩዘር ኔም አሁንም ሰብሚት ትሉታላችሁ። ልክ በድጋሚ አሁንም አንደር ሪቪው ይላችኋል ማለት ነው። እንደምታዩት አንደር ሪቪው። ይህም እንግዲህ ከጥቂት ሰዓታት በኋላ ዋሌታችሁ ላይ ገብታችሁ መመልከት ትችላላችሁ ማለት ነው። ይህን እንግዲህ ፈጠን ፈጠን እያላችሁ ስሩት። እንደምታዩት እንግዲህ 13 ብር ደርሻለሁ ማለት ነው። በአሁን ላይ 13 ብር ደርሻለሁ ማለት ነው። እንግዲህ ቪዲዮውን ከምደጋግምባችሁ ማለት ነው ዩቲዩብ ላይ ትገባላችሁ። ቅድም ቲክቶክ ላይ እንዳረግነውና ኢንስታግራም ላይ እንዳረግነው ቀጥታ እሱን ነገር ታረጋላችሁ ልክ ዩቲዩብም ላይ ማለት ነው። አሁን እንዴት አርጋችሁ ብራችሁን ማውጣት እንደምትችሉ ማሳያችሁ ይሆናል ማለት ነው። ቪዲዮ እንዳይረዝምባችሁ
ከዛ አሁንም በድጋሚ ዋይሌት የምትለውን ትነካላችሁ። እንደምታዩት እንግዲህ 19 ብር ሰርቻለሁ ማለት ነው። ስለዚህ አሁን እንግዲህ ዊዝድሮ የሚለውን ትነካላችሁ ማለት ነው። ቀጥታ ብራችሁን ለማውጣት ማለት ነው። እንደምታዩት እንግዲህ ኮፒ ታደርጋላችሁ ይሄን ዮር ሪፈራል ሊንክ የሚለውን ማለት ነው። እሱን በምታደርጉበት ሰዓት እንግዲህ በተለያዩ ሶሻል ሚዲያዎች ትበትኑታላችሁ። ልክ እንደ ቲክታክ ላይ ባዮአችሁ ላይ ታስቀምጣላችሁ። ቴሌግራም ግሩፖች ላይ እና የተለያዩ ግሩፕ ኤፍቢ ግሩፖች ላይ ትበትኑታላችሁ። በዛ ሰዎች ይህንን ሊንክ እየነኩ ወደዚህ አፕሊኬሽን ጆይን አድርገው ከአራት ኦፕሽኖች መካከል እንግዲህ ዋሌት የምትለውን ነክታችሁ ዊዝድሮ የምትለውን ትነካላችሁ። ከዛ ሚኒመሙ 50 ብር ነው ይላል እንደምታዩት። እኔ አሁን እንግዲህ 50 ብር ስለው ሚኒመም ዊዝድሮዋል 50 ብር ነው የሚለኝ። ከዛ ቴሌ ብር አለ፣ ሲቢ ሞባይል ባንኪንግ እና ባንክ ትራንስፈር የሚል አለ ማለት ነው። ሶስት አይነት አማራጭ አለ ማለት ነው። ብሩን ለማውጣት ሶስቱን አይነት ተጠቅማችሁ ብራችሁን ማውጣት ትችላላችሁ። ሲቢ አካውንት ናምበራችሁን ከታች በኩል 1 2 3 እንዳልኩት ማለት ነው የእናንተን ሲቢ አካውንት ትነግሩታላችሁ። ከዛ ሰብሚት ዊዝድሮ የሚለውን ነክታችሁ ቀጥታ ማውጣት ትችላላችሁ ማለት ነው። የዛሬ ቪዲዮ ይህን ይመስል ነበር። ባይ ባይ።